ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ ቪዲዮአችን የሚሆነው ከኢስት አፍሪካ ትልቁ የሆነውን የስታርታፕ ሾው በአዲስ አበባ ኮንቬንሽን ሴንተር ኢንተርናሽናል ኮንቬንሽን ሴንተር ተገኝቼ ምን እንዳለ ልናየው ነው። አልገባውም ወደ ውስጥ ገና። ስለዚህ የተለያዩ የቴክኖሎጂ ስታርታፕ ካምፓኒዎች እንዲሁም ብዙ የፈጠራ ስራዎችን የሚሰሩ ተቋማት እንዳሉ እርግጠኛ ነኝ። እነዚህ አይነት ኢቨንቶችን መሄድ እፈልጋለሁ። ስለዚህ አብራችሁኝ እንግባ። ካባ ትራንስፖርት እንባላለን። ቤዚክሊ ምንድነው አንድ ሎኬሽን የሚኖሩ ሰዎችና አንድ ዳይሬክሽን ወይ ሎኬሽን ላይ የሚሰሩ ሰዎችን አንድ ላይ በማድረግ ትራንስፖርቴሽን ሰርቪስ ስለ ኢቲኤክስ 2025 ወይም ደግሞ የኢትዮጵያ የቴክኖሎጂ ኤክስፖ ላይ በጣም መነጋገሪያ ከነበረው ነገር አንዱ የድሮን ሾው ነው። አፍሪካ ላይ እንግዲህ በርካታ የድሮን ሾዎችን ተመልክተናል። ከተለያዩ ሀገሮች ላይ ጅቡቲን ጨምሮ የድሮን ሾው አድርጋ ነበር። ነገር ግን 1500 ድሮኖች በሰማይ ላይ በረው የተለያዩ ምስሎችን እንዲሁም ጽሁፎችን ሲፈጥሩ ነበር። ታዲያ ስለዚህም የምላችሁ የተወሰነ ነገር አለ። መጀመሪያ ግን እስቲ የድሮን ሾውን እንመልከተው። እዚህ ፕሮግራም ላይ በእጅጉ የተገረምኩበት ነገር ደግሞ ለማንም ሰው ክፍት ነበር። ከናንተ የሚጠበቀው ዌብሳይቱ ላይ ተመዝግባችሁ መግባት ነው። ባጅ ይሰጣችኋል። ሚዲያ ከሆናችሁ ሚዲያ፣ ዴሌጌት ከሆናችሁ እንዲሁም ጎብኚ ከሆናችሁ ፓርቲሲፓንት ከሆናችሁ ማንም ሰው ገብቶ አክሰስ ማድረግ ይችል ነበር። አርብ፣ ቅዳሜ እንዲሁም እሁድ ድረስ የቆየ ኢቨንት ነበር። አዲስ በተከፈተው አዲስ አበባ ኢንተርናሽናል ኮንቬንሽን ሴንተር ውስጥ ነበር ይህ ፕሮግራም የተካሄደው። ታዲያ የድሮን ሾው ደግሞ ብዙዎችን ማነጋገሪያ አድርጎ ነበር። ይሄ የሚሆነበት እንግዲህ ከአፍሪካ ትልቁ ድሮን ሾው ነበር። የተጠቀሙት የድሮን ብዛት ነው ትልቅ ያስባለው። የጅቡቲን ብንመለከት ጁን 2022 ላይ ቦትላብ ዳይናሚክስ ከተሰኘ ድርጅት ጋር በመሆን 800 ድሮኖችን የተመለከቱበት ሾው አዘጋጅተው ነበር። ሌላኛው ደግሞ በጣም በሚያስገርም ሁኔታ ዚምባብዌ ቪክቶሪያ ፎልስ ላይ ኤፕሪል 2024 ላይ 600 ድሮኖችን እንግዲህ የድሮን ሾው ዲስፕሌይ እንዲያደርጉ አድርገው ነበር። ታዲያ አፍሪካ ውስጥ የተለያዩ ሀገራት በዚህ መልክ ይሞክራሉ። ትልቁ ድሮን ሾው ደግሞ በቅርብ የተመለከትኩት በቪየትናም ሆቺሚኒ ላይ 10518 ድሮኖች እንግዲህ ሲንክሮናይዝድ የሆነ ፐርፎርማንስን አቅርበዋል። ያ ማለት በህብረት በመሆን መብራታቸው የተለያዩ ምስሎች እንዲሁም ጽሁፎችን ክሬት እንዲያደርጉ በሰማይ ላይ አድርገው ነበር ማለት ነው። 10518 ድሮኖች ሰማይ ላይ ሲንክሮናይዝ ማድረግ እጅግ የሚያስገርም ቴክኖሎጂ ነው። ሆቺሚኒ ሲቲ ላይ ነበር የተደረገው ማለት ነው። 50ኛ ዓመታቸው የአገራቸውን ሪዩኒፊኬሽን በማስመልከት ነበር። ኢትዮጵያም እንግዲህ በዚህ ፕሮግራም ማስጀመሪያ ላይ የተጠቀመችው ድሮን ሾው 1500 ድሮኖችን ተጠቅመው ይህንን ፕሮግራም እንዲሁም የተለያዩ መልእክቶችን አስተላልፈዋል። እንዴት ተመለከታችሁት? ሀሳብ አስተያየታችሁንም በኮመንት ላይ አስቀምጡልኝ። አሁን ያለሁት እንግዲህ በጣም ለሴቶች የሚጠቅም መፍትሄ ከያዘ ተቋም ጋር ነው። ራስሽን አስተዋውቂልን። ተቋምሽ ነው? ረዴት እባላለሁ። የኔ ሄልዝ ላይ ማርኬቲንግ እና ኮሚኒኬሽን ሊድ ላይ የኔ ሄልዝ ዘ ፌምቴክ አፕ ፊሜል ቴክኖሎጂ የሚለውን ተርም ተጠቅሞ በዛ አምብሬላ ስር ያለ ካምፓኒ ነው። አፕሊኬሽናችን ፔሪድ ትራከር እና ፕሬግናንሲ ትራከር አለው። ማለትም የወር አበባ አንድ ሴት የወር አበባ መቼ እንደሚመጣ ምን ላይ እንዳለች ቼክ የምታደርግበትና ሙዶቿን ትራክ የምታደርግበት ይሆናል። ሌላኛው ኦንላይን ፋርማሲ ነው። ኦንላይን ፋርማሲው ሴት የፈለግከው ሰው ማንኛውም ሴትም ወንድም ከፋርማሲ አዞ ቤቱ ድረስ ዴሊቨር የሚደረግበት ኦፕሽን ነው። the other one is ቴሌሄልዝ ኮንሰልቴሽን ነው። ከቤት ሆነው ሰው ራይድ እንደሚጠራው ራይድ አገልግሎት እንደሚሰራው ዶክተር ማማከር ይችላል ማለት ነው። ስታርቲንግ ፍሮም 100 ብር ማለት ነው። አብዛኞቻችን ኖኪያ እናውቃለን እና ዛሬ እዚህ ፕሮግራም ላይ የመጀመሪያ ያየሁት ይሄንን ነበር። እንግዲህ የኖኪያ የተለያዩ አይነት ራውተሮች ለኮርፖሬት የሚሆኑ አዘጋጅተዋልና ለኮርፖሬቶች ቢቱቢ የሚሸጧቸው ነው። በጣም አስገርሞኛል። ይሄኛው እስከ ዋይፋይ 6 ድረስ ሰፖርት የሚያደርግ በሲም ካርድ የሚሰሩ፣ ይሄኛው ደግሞ ሪፒተር ነው። ያ ማለት የዚህን ሲግናል ወስዶ ሪፒት የሚያደርግልን ኬብል የሚያስቀር አይነት ቴክኖሎጂ ነው። በጣም የሚያስገርም ሆኖ አግኝቼዋለሁ። በደንብ እናያለን። በጣም ብዙ የሚጎበኙ ቦታዎች አሉ። በአንድ ቀን ራሱ የሚያልቅ አይመስለኝም። አሁን ደግሞ እዛ ጋር የላይቭ ካሜራዎችን እያየሁ ነው ያለሁት። እዚህ ጋር እንግዲህ የገቨርንመንት ኦፊስ ይመስለኛል። እስቲ ሄደን በደንብ እንደሚያስረዱን እርግጠኛ ነኝ። ሰላም እንደምን አለ? ሰላም እንደምን አለ? ተቋማችሁንና ራስን ታስተዋውቁልን። ምክትል ኢንስፔክተር ከፍ ያለው ጥላውን ባላለው
የኢትዮጵያ ፌደራል ፖሊስ ቴክኖሎጂዎችን እዚህ ለህብረተሰቡ እያሳየን ነው። ተጠቀሙ እያለ ነው። ካለን ቴክኖሎጂዎች ውስጥ የዜጎች መተግበሪያ ኤፍፒ አፕ የሚባለው አፕሊኬሽን ከፕሌይ ስቶር ከአፕ ስቶር እንደማንኛውም አፕሊኬሽን አውርደን እንደምንጠቀመው አውርደን መጠቀም እንችላለን። አፕሊኬሽኑን ተጠቅመን የተለያየ ነገሮችን ሪፖርት ነው የምናደርገው። ከጫንክ በኋላ በየርክበት በየትኛውም በቤት በግቢ መንገድ ላይ የትኛውም ቦታ ላይ ሆነ የምታየውን ለሀገር የማይጠቅም ለዜጋ የማይጠቅም ነገር ስታይ ለፖሊስ መረጃውን መላክ ትችላለህ። እንግዲህ አዲሱን ፓስፖርት ይዘናል። የአርኤፍአይዲ ቺፕ በውስጡ የያዘ እንዲሁም በጣም ዩኒክ ፊቸሮችን የምታገኙበት አዲሱ ፓስፖርት ይዘናል። እዚህ የኢሚግሬሽንና ዜግነት አገልግሎትም አግኝተናቸዋል። የሌለ የኢትዮጵያ ተቋም የለም። እንግዲህ እዚህ ውስጥ ለመጀመሪያ ጊዜ ነው እያያዝኩት ያለሁት ማለት ነው። ይሄ ኖርማል ፓስፖርት ነው። የተለያየ አይነት ፓስፖርቶች አሉ። እንግዲህ ሁሉንም የሁሉ ጎብኝቼ ልጨርስ አልችልም። አብዛኞቹ ካምፓኒዎች እንደምትመለከቷቸው አሁን ኢትስዊችን ታውቁታላችሁ። ከባንክ ወደ ባንክ አዘር ባንክ ትራንስፈር የሚሰራ ነው። ዞር ዞር እያልን ብዙ ተቋማቶችን እየጎበኘን ነው። የዛሬ የመጀመሪያው ቀን ላይ የተገኘ ነው። ከሰዓት ላይ በጣም ብዙ ጎብኚዎችም እየተመለከትኩ ነው ያሉት። በጣም ደስ የሚል ፕሮግራም ነው ብዬ አስባለሁ። እንዴት ተመለከታችሁት? ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። አብራችሁኝ ነው። ታዲያ በጣም የጎበኘው በጣም ያስገረሙኝ ነገሮች ውስጥ አንደኛው ሁሉም በሚባል ደረጃ የመንግስት ተቋማቶች የግል ተቋማቶች ኤክስፔክት ማታደርጓቸው ራሱ ትላልቅ ካምፓኒዎች እዚህ ፕሬዘንት ሆነው በጣም ብዙ ፕሮዳክትና ሰርቪሳቸውን እያሳዩበት ያለበት ፕሮግራም ነው ያለው። አሁን እዚህ ጋር ዞር ብትሉ ኢትዮ ቴሌኮም አለ፣ እዛ ጋር ሁዋዌ አለ፣ ቅድም ሳፋሪኮምን ጎብኝተናል። ኦልሞስት በሁሉም ኢስት አፍሪካ ላይ ያሉ ካምፓኒዎች እዚህ ፕሬዘንት ሆነው ፕሮዳክትና ሰርቪሳቸውን እያሳዩ ነው የሚገኙት። ታዲያ አንድ ኤሪያ ላይ ሆናችሁ ብዙ ነገር መመልከት ትችላላችሁ። ዜድቲንም እየተመለከትኩት ነው ያለሁት። ታዲያ ይህንን ፕሮግራም እንግዲህ ለመመዝገብ ብዙዎቻችሁ እንደዚህ አይነት ኢቨንቶች ሲኖሩ በጣም ትቸገራላችሁ። እንዴት ነው የምንገባው የሚል አይነት ነገር በቀላሉ ዌብሳይታቸው ላይ አሁን የኢቲኤክስ ዌብሳይት ላይ በመግባት እንደ ሚዲያ ከፈለጋችሁ እንደ በራሳችሁ ፐርሰናሊ በካምፓኒያችሁ ተመዝግባችሁ መምጣት ብቻ ነው የሚጠበቅባችሁ በቀላሉ። ኢንሳንም እየተመለከትኩት ነው ያለሁት። ኦራክል በጣም የሚያስገርም ነው ያልጠበቅኳቸው። ካስፐርስኪ ራሱ አሉ። ኢስት አፍሪካ ላይ እንግዲህ ኢስት አፍሪካ ማለት ኢትዮጵያን ጨምሮ በርካታ ሀገሮች በዙሪያችን አሉ። ቶፕ የሚባል የስታርታፕ ኢቨንት ነው ያለው እና እዚህ ኢቨንት ላይ ቶፕ ያደረገበት ምክንያት እንግዲህ እንደምታዩቸው እነዚህ ሁሉ ካምፓኒዎች ፕሬዘንት ሆኗል። ፕሬዘንት ሲሆኑ እዚህ ቦታ ላይ ኢንትረስት ስላላቸው ነው እኛ ሀገር ላይ እንዲሁም ሪጅናችን ላይ ለመስራት ማለት ነው። ታዲያ ይህ ፕሮግራም ለማን ይሆናል? ስራ ፈጣሪዎች ከሆናችሁ ቴክኖሎጂ ላይ ኢንትረስት ካላችሁ በእጅጉ መታችሁ መጎብኘት ይኖርባችኋል። እንደዚህ አይነት ፕሮግራሞችን ደግሞ እየቀረጥኩ ያየኋቸውንም ኢንተርቪው ያደረኩላችሁ አቅርብላችኋለሁ። ጆኤል ታላጊ ነኝ። በጣም ደስ ስላለኝ ይህንን ፕሮግራም ወደ እናንተ በቴክ ትራቭል ኢቨንታችን ላይ እያቀረብኩላችሁ ይገኛሉ። የምጨርሰው አይመስለኝም ቦታው ሁሉንም እየጎበኘው የተመቸኝን ደግሞ ቪዲዮ ወደ እናንተ ሰራላችኋለሁ ማለት ነው። ይመቻችሁ። አሁን ደግሞ እንግዲህ ፎቶ እየተነሳ ነው። ግን አሁን ያለውበት ቦታ ላይ ከፎቶ ይልቅ በጣም ብዙ ሰዎችን ኢንትረስት ሊያደርግ የሚችል ፕሮዳክት አለ። እሱም እንግዲህ የዲጂታል ሎን ነው። የኮኦፐሬቲቭ ባንክ የኦሮሚያ የዲጂታል ሎን ሚቹ የሚባል አለና በርካታ ገንዘቦችን እንዳበደረ ታውቃላችሁ። ስለዚህ እንጠይቃቸዋለን ማለት ነው ብድር ለማግኘት ምን ማድረግ እንዳለባችሁ። አሁን ያለውት እንግዲህ የኩፕ ሚቹ የሚባለው ፕሮዳክታቸው ጋር ነው።
ስለዚህ ብድር እንግዲህ እስከምን ያህል ብር መበደር ይችላል? ኦኬ ሚቹ የተለያዩ ብድሮች የሚገኙበት ፕሮዳክት ነው። አሁን ባለው ሁኔታ እስከ 100,000 ብር መበደር ትችላላችሁ ማለት ነው። 100,000 ብር መበደር እንችላለን። እሺ ግን የተለያየ አማውንት ብድር የሚሰጥበት ፕሮዳክት ነው። 3 አይነት ፕሮዳክት ነው ያለን። አሁን በአሁን ሁኔታ ሙያ የሚባል አለ ከ2,000 እስከ 15,000 የሚያበድር ፕላስ ወቢ የሚባል አለ ሚቹ ወቢ ከ50,000 እስከ 100,000 ብር ነው። ሶስተኛው ፕሮዳክት ደግሞ ከምቹ ኪያ ይባላል። ሴቶችን ብቻ ታርጌት ያደረገ ፕሮዳክት ነው። ከሁለት አይነት ፕሮዳክት ነው ይሄ ፕሮዳክት ፎርማል እና ኢንፎርማል አለው። ፎርማሉ ከ10,000 እስከ 30,000 ብር ነው። ኢንፎርማሉ ደግሞ ከ3,000 እስከ 5,000 እናበድርበት ፕሮዳክት ነው ማለት ነው። ጎብኝተን ወጥተናል። በጣም በሚገርም ሁኔታ እጅግ በጣም ደስ ያለኝ ኤክስፖ ነው። የኢትዮጵያ ትልቁ የቴክ ኤክስፖ ነው። ያ ማለት እንግዲህ ከኢስት አፍሪካ ትልቅ የሆነ የቴክ ኤክስፖ ነው። የተመለከታችኋቸው ካምፓኒዎች እንግዲህ ኢስት አፍሪካ ላይ በጣም ብዙ ስራ የሚሰሩ ካምፓኒዎችን ተመልክቻለሁ። የነበርንበት ቦታ ደግሞ በጣም ደስ የሚል አዲስ የተመረቀው የአዲስ ኢንተርናሽናል ኮንቬንሽን ሴንተር ውስጥ ነው። በጣም በርካታ ቱሪስቶችን የውጪ ጎብኚዎችም እዚህ ኢቨንት ላይ ተሳትፎበት ነበር። ለመግባት ምንም አይነት ክፍያ የለውም። አይ ቲንክ ማታ ላይ ራሱ እዚህ ጋር ኢቨንት የሚኖር ይመስለኛል። ኦሬዲ ኤግዚቢት ለሚያደርጉት ሰዎች በጣም ደስ የሚል ነበር። በሚዲያ ነው የገባ ነው እንግዲህ እየዘገብን ያለ ነው። የዛሬ ቭሎጋችን ቴክ ትራቨል ኢቨንታችን አሪፍ እንደሆነ ተስፋ አደርጋለሁ። የመጀመሪያ ቀን ከሰዓት ላይ ነው ይሄንን ቪዲዮ እየቀረጥኩ ያለው። ጠዋት ላይ በጣም በርካታ ሰዎች ነበሩ፣ ቪአይፒ ሰዎች ስለነበሩ ለመቅረጥ እንደ ልቤ እንደዚህ ሆኜ አልተመቸኝም ነበር። ስለዚህ ጠዋት ላይ ጎብኝቼው ከሰዓት ላይ በደንብ ወደ እናንተ ይዤላችሁ መጥቻለሁ። እዚህ ቪዲዮ ላይ እንግዲህ እስቲ ከሁሉም የተመቻችሁ የትኛው ካምፓኒ ነው? በጣም ያስገረማችሁ ጥሩ ሰርቪስ ይሰጣል ይሄን ካምፓኒ አውቀዋለሁ የምትሉኝ ከስታርታፖች ውስጥም ደግሞ በእጅጉ አሪፍ የሆነውን እናንተ አስቀምጡልኝ። እንደዚህ አይነት ኢቨንቶችን ከቴክኖሎጂ ጋር የተገናኙ ፕሮግራሞችን ወደ እናንተ አቀርብላችኋለሁ። ጆኤል ታላርጊ ነበርኩ። የዛሬው የቴክ ትራቨል ኢቨንት ፕሮግራማችን ይህን ይመስላል። ይመቻችሁ።